ቤት ገዢዎች እነዚህን 5 ነጥቦች እስካልጠየቃችሁ ድረስ አብዛኛው የሪል ስቴት ሻጭ ይደብቋችኋል። በተለይ 5ኛው ነጥብ ወሳኝ ነው። በፊት እኔ መወዛገብ ነበር። አንደኛ ሪል ስቴቱ 100 ካሬ ነው ቤታችሁ ካለ እወቁ ቤታችሁ ያረፈው ቢበዛ 80 ካሬ ላይ ነው። 20 ካሬው ለጋራ መገልገያ ተብሎ ተቀንሷል። ስለዚህ ቤታችሁ ስንት ካሬ ላይ ያርፋል፣ ለጋራ መገልገያ ደግሞ ስንት ይቀንሳል ብላችሁ ጠይቁ። የቤቱንም ዋጋ በካሬ መጨመርና መቀነስ አንዱ ምክንያት ይህ ሊሆን ስለሚችል። ሁለተኛ የሪል ስቴት አልሚው ፕሮፋይል ወይንም አቅሙ በእናንተ ብር ነው የሚገነባው ወይንስ ራሱን የቻለ ግንባታውን የሚጨርስበት ካፒታል አለው ወይ? ቢያንስ ከ40 እና 50% በላይ የሚገነባበት አቅም ካለውና እዛም እዚህ ፕሮጀክት የማያበዛ ከሆነ ሌላው እዳው ገብስ ነው። ሶስተኛ የባንክ ብድር ካለው ወለዱንና የባንኩን ስም የመተማመኛ ወረቀቱንም እዩት። እኔ መክፈል ባልችል ወይንም ድርጅቱ ማስረከብ ባይችል የሁለታችሁንም ቅጣት በትክክል ውል ላይ የተቀመጠውን በደንብ ተረዱ። ሌላው አሁን ላይ የአፓርታማ ግብይት በዶላር ምንዛሬ ተመን ስለሆነ በ2 እና በ3 ዓመት ክፍያችሁ ላይ የተወሰነ ለውጥ ስለሚኖር ጭማሪ ብር እንደምትከፍሉም ማወቅ አለባችሁ። አራተኛ አፓርታማውን ስንረከብ እስከምን ድረስ ነው ፊኒሺንጉ ሚለውን ጠይቁ። በሙሉ ፊኒሺንግ ከሆነ ደግሞ እያንዳንዱ የማቴሪያል ዝርዝር ቢቻል ከነ ብራንዱ ጭምር ውላችሁ ላይ እንዲጠቀስ አስደርጉ። 5ኛና ወሳኙ ነጥብ ሪል ስቴቱን እነዚህ ነገሮች ከውላችሁ ጋር ሊያያይዙ አሊያም ሊያሳያችሁ ግድ ነው። ይህም የቦታው የይዞታ ማረጋገጫ ወይንም እናት ካርታ፣ የሊዝ መከፈሉን፣ የግንባታ ፈቃዱንና የሪል ስቴት ፈቃዱን፣ የገዛችሁትን ቤት የወለል ፕላኑን፣ የከፈላችሁበትን ደረሰኝ በጥንቃቄ ተመልከቱ። በመጨረሻም